ታሪካችን የሚጀምረው ስፍራው በማይታወቅ ጥቅጥቅ ያለ ደን ውስጥ ሲሆን በጥቅጥቁ ደን ውስጥም ልብሷ በደም የተነከረች አንዲት ሴት ጫካውን እያቋረጠች ስትሄድ እየተመለከትን ነው። ድንገት ግን አንድ ጥቁር ጥላ ጫካውን እያቋረጠች የነበረችዋን ሴት አንገቷን በማነቅ አንጠልጥሎ ካነሳ በኋላ ጥቁሩ ጥላ አንድሬ የሚል ስምን ደጋግሞ መጣራት ሲጀምር ሴቲቱ ከእንቅልፏ ደንግጣ ስትነሳ እናያለን። ይህንን አስፈሪ ህልም እያለመች የነበረችዋ ሴት ስሟ ሞሊና የተባለች ቆንጂዬና ዕድሜዋ በሃያዎቹ መጨረሻ የምትገኝ ሴት ስትሆን ነዋሪነቷም የሩሲያ ጎረቤት በሆነችው ዩክሬን ውስጥ እንደሆነ እንረዳለን። ሞሊና ከፍቅረኛዋ አንድሬ ጋር ዩክሬን ውስጥ በምትገኝ ትንሽዬ ከተማ ውስጥ አንድ አፓርታማ ተከራይተው የሚኖሩ ሲሆን ሞሊና ሌሊት ባየችው ህልም መሰረት ጥቁሩ ጥላ የፍቅረኛዋን የአንድሬን ስም ደጋግሞ መጥራቱ አንድሬ ላይ አንድ ያልተጠበቀ ነገር ሊያመጣባት እንደሆነ በማሰብ ሞሊና ከፍተኛ ስጋት ውስጥ ትወድቃለች። ሞሊናም ከእንቅልፏ ከተነሳች በኋላ ወደ ሳሎን በመሄድ እንደ ነፍሷ ከምትወደው ፍቅረኛው አንድሬ ጋር ትንሽ ሲሳሳሙ ከቆዩ በኋላ አንድሬ ሞሊናን ተሰናብቷት ወደ ስራው ይሄዳል። አንድሬ ከሄደ በኋላም ሞሊና ከከተማ ወጣ ብላ ለምትገኘው አክስቷ ዩካ በመደወል ትላንት ማታ ስላየችው ህልም ዘርዝራ ስትነግራት አክስቷ ዩካም ህልሙ ጥሩ ትርጉም ስለሌለው አንድሬ ጥንቃቄ እንዲያደርግ እንድታሳስበው ትነግራታለች። የዛን ዕለት ማታ ሞሊናና አንድሬ የተገናኙበትን የፍቅር ዓመታት በማሰብ ውብ የሚባል ጊዜ ሲያሳልፉ ቆይተው ፍቅር እየሰሩ ሌሊታቸውን ያሳልፋሉ። ነገር ግን ከጥቂት ቀናት በኋላ በሩሲያና በዩክሬን መንግስት መካከል በተፈጠረው ሰጣ ገባ አማካኝነት አስከፊ ጦርነት በመቀስቀሱ ሩሲያ ጎረቤቷ ዩክሬንን ወራ ብዙ የዩክሬን ወጣቶችን ወደ እስር ቤት ማጋዝ ትጀምራለች። በዚህም ወቅት ሞሊናና አንድሬ የሚኖሩበት ቦታ በሩሲያ ወታደሮች ቁጥጥር ስር እየገባ በመምጣቱ እና አንድሬ ንብረታቸውን በሙሉ በመተው የሚወዱትን ውሻቸውን ብቻ ይዘው ከሚኖሩበት አካባቢ በመኪና መሸሽ ይጀምራሉ። በመኪናም እየተጓዙ እያለ ሞሊና አክስቷ ዩካ የምትኖርበት መንደር ከከተማ ውጣ ብሎ የሚገኝ በመሆኑ እዛ ከሄዱ ከሩሲያ ወታደሮች ጥቃት ነፃ እንደሚሆኑ ሐሳብ በማቅረቧ አንድሬም በሐሳቧ ተስማምቶ የሞሊና አክስት ዩካ ወዳለችበት ቦታ መሄድ ይጀምራሉ። ነገር ግን በጉዞው ወቅት መሳሪያ የታጠቁ የተወሰኑ የሩሲያ ወታደሮች እና አንድሬን አግኝተዋቸው ካስቆሟቸው በኋላ ወዴት አባታቸው እየሄዱ እንደሆነ እንዲነግሯቸው በጥያቄ ማጣደፍ ይጀምራሉ። አንድሬም በፍጹም መረጋጋት ወታደሮቹ ለሚጠይቁት ጥያቄ ሁሉ ተገቢውን መልስ ቢመለስላቸውም ወታደሮቹ ግን አብረው ያለችውን ሞሊናን ቁንጅናዋን ተመልክተው ወንድነታቸውን መግራት ስላልቻሉ ሊደፍሯት ማሰብ ይጀምራሉ። ከወታደሮቹም አንዱ ለበላያቸው ሻለቃ ሴቲቱን አስቀርተው ወንዱን ብቻ እንዲሄድ እንዲያደርጉት እንዲፈቅድላቸው ሲጠይቁት ጊዜ ሻለቃውም የወታደሮቹን ምኞት ለማሟላት እሽታውን ይሰጣቸዋል። በዚህም ጊዜ ወታደሮቹ ወደነ አንድሬ መኪና በመመለስ የሞሊናን ሰውነት በመሳሪያ በመነካካት አንድሬ እሷን ትቶ ከአካባቢው እንዲጠፋ ይነግሩታል። አንድሬ ሁኔታዎች ከቁጥጥር ውጭ እየወጡ እንደሆነ ሲመለከት ጊዜ ደብቆ ይዞ የነበረውን ሽጉጥ በማውጣት ከወታደሮቹ ጋር ይተኳኩስና አንደኛውን ሲገድለው ሌላኛውን ወታደር ደግሞ በመኪና ገጭቶ እግሩ ላይ ጉዳት በማድረስ ከአካባቢው ያመልጣል። ጀግና ታባታችሁ። አንድሬ መኪናውን ለረጅም ሰዓታት ሲያበረው ቆይቶ የሞሊና አክስት ዩካ የምትገኝበት ቤት እንደደረሱ ሞሊና በተኩስ ልውውጡ ወቅት በጥይት የተመታውን የምትወደው ውሻ ከመኪና በማውጣት ሕክምና እንዲያገኝ ለአክስቷ ከሰጠቻት በኋላ ሞሊና ወደ መኪናው ስትመለስ አንድሬም ለካ በተኩስ ልውውጡ ወቅት ከፍተኛ ጉዳት እንደደረሰበት አሁን ገና ትመለከታለች። ሞሊናም በድንጋጤ አንድሬን ለመርዳት ብትሞክርም የአንድሬ ጉዳት ግን ከፍተኛ ስለነበር አይኗ እያየ በሕልሙ ያየችው ጥቁር ጥላ የመሰለው የሞት መልአክ የአንድሬን ነፍስ ከዚህ ምድር ይዟት ይሄዳል። ሞሊናም ከጥቂት ጊዜያት በፊት የሞት መልአክ የፍቅረኛዋን ስም እየጠራ ሊወስደው እንደሆነ የነገራት ነገር በእውኑ ዓለም በመከሰቱ ሞሊና ልቧ ተሰብሮ እሪ ብላ ስታለቅስ ታመሻለች። በቀጣይም ቀን ሞሊና የፍቅረኛዋን የአንድሬን አስክሬን ለመቅበር አጣጥባ ለቀብር ካዘገጃጀችው በኋላ አክስቷ ወደ ሞሊና በመምጣት ልታጽናናት መሞከር ትጀምራለች። ሞሊና ግን በአሁኑ ሰዓት የሚያጽናናት ምንም ነገር እንደሌለ በመግለጽ የምትፈልገው ብቸኛ ነገር አንድሬን የገደሉትን እንክፎች
ወደ ገሃነም መላክ ብቻ እንደሆነ ገልጻ መጥረቢያ በመያዝ ወደ አንድ ቤቱ ክፍል ታመራለች። ሞሊናም የክፍሉን ግድግዳ በመጥረቢያ ደጋግማ በመምታት ስታፈርሰው በውስጡ ሌላ ድብቅ ስፍራ እንዳለ እንመለከታለን። ሞሊናም ወደ ድብቁ ክፍል ስትዘልቅ ክፍሉ በተለያዩ የጥንቆላና የድግምት ቁሳቁሶች እንዲሁም በተለኮሱ ሻማዎች የተሞላ እንደሆነ እናያለን። በዚህም ጊዜ ሞሊናና አክስቷ ዩካ ዘር ማንዘራቸው አሉ ከተባሉ የጠንቋይ ጎሳዎች የሚመዘዝ እንደሆኑና ሞሊናና አክስቷ ዩካ ግን የጥንቁልናውን ዓለም በመተው እንደ መደበኛ ሰው ከሌላው ማህበረሰብ ጋር ተቀላቅለው መኖር ከጀመሩ ዓመታትን እንዳስቆጠሩ እንረዳለን። ሞሊናም ለካ የሞት መልአኩ የፍቅረኛዋን ነፍስ ሲወስድ መመልከት የቻለችው ልዩ የሆነ አስማታዊ ብቃት ስላላት እንደሆነ እንረዳለን። ሞሊናም ክፍሉ ውስጥ ከገባች በኋላ በአንድ መስታወት ፊት በመቆም የጥንቁልና ኃይሏን እንዳይገለጥ እጇ ላይ የተለጠፈውን ንቅሳት መሳይ ሐብል ከስጋዋ ላይ በመበጣጠስ ለዘመናት ውስጧ ታምቆ የነበረውን አስማታዊ ኃይሏን ወደ ሰውነቷ ታስመልሳለች። የዛን ቀንም አንድሬን ተኩሰው የገደሉትን የሩሲያ ወታደሮች በሻለቃቸው እየተመሩ ወደ አንድ ምስኪን ሽማግሌ ቤት ሰተት ብለው ሲገቡ ሽማግሌው ሊያስቆማቸው በመሞከሩ ወታደሮቹ ያለምንም ርህራሄ ሽማግሌውን በፍጥነት ይገድሉታል። ቀጥለው ወታደሮቹ ወደ ቤት ሲገቡ ቤት ውስጥ ኬቲ የተባለችውን የሽማግሌዋን ልጅ ያገኟታል። ኬቲም ወታደሮቹን ፍራቻ ሮጣ ለማምለጥ ብትሞክርም አንድ ወታደር መጥቶ ከጣላት በኋላ በሌላ ወታደር አስይዞ ያለ ፍላጎቷ ይደፍራታል። ወታደሮቹን ቤት ውስጥ ያገኙትን ምግብ እንዳለ ዘርፈው ሲጨርሱ ኬቲንም ይዘዋት ከቤቱ ይወጣሉ። ውጪ ላይ ውስጥ የገቡትን ወታደሮች ሲጠብቁት የነበሩት ሌሎቹ ወታደሮች የነኬቲ ጣሪያ ላይ እንደ መዝናኛ በመቁጠር ቤቱ ላይ የጥይት ሩምታ በማዝነብ እንደ ሕፃን ልጅ ሲጫወቱ ሳይክል ይዛ እየሄደች የነበረች አንድ አሮጊት ተመልክታቸው ወታደሮቹ እንዳልተገራ እንስሳ የሚያደርጋቸው ነገር ምን እንደሆነ ትጠይቃቸዋለች። በዚህም ጊዜ አንዱ ወታደር እንዴት አባሽ ብትደፍሪን ነው በማለት አሮጊቷ ላይ ተኩሶ በአፍጢሟ ይደፋታል። ከዚህም በኋላ ወታደሮቹ ቅድም የደፈሯትን ኬትን ይዘዋት ሌሎች ወታደሮች የሰፈሩበት ቦታ በመሄድ ስጦታ እንዳመጡላቸው ተናግረው ለወታደሮቹ ኬቲን ያሳያቸዋል። ሞሊናም አክስቷ ቤት እንዳለች ፍቅረኛዋ አንድሬ በመኪና ገጭቶት የነበረውን ወታደር ደም ከመኪናው ላይ በመውሰድ ያን ምሽት ደሙ ላይ ከባድ ድግምት እየደገመች ታመሻለች። ምሽት ላይም ወታደሮቹ የሰፈሩበት ካምፕ ውስጥ አንድሬ በመኪናው የገጨው ወታደር ማንም ባልጠበቀው መልኩ ከቁጥጥር ውጪ በሆነ መልኩ በኃይለኛው ማሳል ይጀምራል። ሌሎች ወታደሮች ምን ሆኖ እንደሆነ ቀርበው ቢጠይቁትም ወታደሩ ግን ማሳሉን ቀጥሎ በመጨረሻም ከጉሮሮው ውስጥ ጸጉርና የተጠቀለለ ወረቀት ጎትቶ ያወጣል። ወታደሩን በፍርሃት እየተንቀጠቀጠ ወረቀቱን ሲመለከት ወረቀቱ ላይ ይህ ጫካ መቀበሪያችሁ ይሆናል የሚል መልእክት እንደተጻፈ እሱና ሌሎቹ ወታደሮች ያነባሉ። ወዲያውንም ወታደሩ ሳሉን በመቀጠል ከዓይኑና ካፍንጫው በርካታ ደም ፈሶት እዛው ክልትው ብሎ ይሞታል። የወታደሮቹ ሻለቃም ይህን ነገር ቢመለከትም በጥንቆላና በአስማት የማያምን ስለነበር ክስተቱን የጠላት ወታደሮች ሆን ብለው ያደረጉት እንደሆነ በማመን ኬቲ የተባለችዋን ሴት መንገድ ላይ ትተዋት እነሱ ሌላ ቦታ ሄደው ካምፕ እንዲሰሩ ወታደሮቹን ያዛቸዋል። ወታደሮቹን በታዘዙት መሰረት ኬቲን አንድ መንገድ ላይ ጥለዋት ከሄዱ ከተወሰኑ ደቂቃዎች በኋላ ሞሊና በመኪና ኬቲ ጋር በመምጣት ወታደሮቹ ላደረጓት ነገሮች በሙሉ ዋጋቸውን እንደምትሰጣቸው ቃል ትገባላታለች። ያንኑ ዕለት ምሽትም ኬቲን መጀመሪያ የደፈራት ወታደር ሽንቱን አምጦ በትግል ከሸና በኋላ ወደ ታች ሲመለከት የሸናው የረጋ ደም እንደሆነ አስተውሎ ፍጹም ሽብር ውስጥ ይገባል። ከወታደሮቹ ካምፕ ትንሽ ራቅ ብሎ ሁለት ወታደሮች ጫካው ውስጥ እየተዘዋወሩ ምግብ ሲፈልጉ ሞሊና አንደኛውን ወታደር በአስማታዊ ኃይሏ አደንዝዛ በመጣል ልትገድለው ስትል ወታደሩ ከሚስትና ከልጁ ጋር የተነሳውን ፎቶ ተመልክታ ሞሊና ወታደሩን ከመጉዳት ትቆጠባለች። አትዘኝለት። ነገር ግን ሞሊና ጫካው ውስጥ ሲዘዋወር የነበረውን ሁለተኛውን ወታደር ባላሰበው መልኩ ወደ እሷ እንዲመጣ በማድረግ ወጥመዷ ውስጥ ታስገባዋለች። በቀጣዩም ቀን ሻለቃውና ሌሎቹ ወታደሮች ጫካው ውስጥ እየተዘዋወሩ እያለ ሞሊና
ትላንት በወጥመዷ ውስጥ የከተተችው ወታደር አንድ ዛፍ ላይ አፉ ተሰፍቶ እንዲሁም እጁ ታስሮ ያገኙታል። ይህን ያየው አንድ ወታደርም ባልደረባቸውን ከታሰረበት ለመፍታት ወደሱ ሲሮጥ ወታደሩ ላይ ተጠምዶ የነበረን ፈንጂ ገመድ በእግሩ በመበጠሱ ዛፍ ላይ የታሰረው ወታደር በፈንጂ አማካኝነት ብትንትን ወጥቶ ይሞታል። ሞሊናም ጥንቆላ የምትሰራበት ክፍል ውስጥ ተመልሳ ኃይሏን ለመጨመር ስላሰበች አንዱን እርኩስ መናፍስት ጠላቶቿን በሙሉ ለመበቀል የሚያስችል ተጨማሪ ኃይል እንዲሰጣት በምትኩ ደግሞ በቀሏን እንደጨረሰች መናፍስቱ ነፍሷን እንዲወስድ በመስማማት እርኩሱን መናፍስት ወደ ውስጧ ታስገባዋለች። በስመ አብ ወልድ። ይህንን ያየችው አክስቷ ዩካ ግን በሞሊና ድርጊት በመደናገጥ ይህን እርምጃዋን አሁኑኑ እንድታቆም ብታስጠነቅቃትም ሞሊና ግን አክስቷን ፈጽሞ ሳትሰማት ትቀራለች። ሞሊናም አዲሱን የመናፍስት ኃይል ከተቀበለች በኋላ ትላንት ማታ የቤተሰቦቹን ፎቶ አይታ የማረችውን ወታደር ስልክ ላይ መተቷን በመጠቀም ሚስቱና ልጁ ሞተው መሬት ላይ እንደተዘረሩ የሚያሳይ ምስል ትልክለታለች። በዚህም ጊዜ ወታደሩ ፍጹም በመሸበር ሻለቃው ጋር ሄዶ ወደ ቤተሰቦቹ መመለስ እንዳለበት ካሳወቀ በኋላ አንድ ታንክ ውስጥ ገብቶ እያሽከረከረ መሄድ ይጀምራል። ነገር ግን ሞሊና የወታደሩን ጭንቅላት በመተት ስለተበተበችው ወታደሩ መንገዱን ስቶ የራሱ ባልደረቦች የነበሩበት ሌሎች ወታደሮች ድንኳን ውስጥ በመግባት በታንክ ጨፈላልቆ ይገርላቸዋል። በዚህም ጊዜ ከሻለቃው ጋር የነበሩት ሌሎች ወታደሮች ታንክ ውስጥ የነበረውን ወታደር ከታንክ በማስወጣት ደህና አድርገው ሲጠፈጥፉት ያመሻሉ። በቀጣዩም ቀን ሻለቃውና ሌሎች የሩሲያ ወታደሮች የሰፈሩበት ስፍራ በዩክሬን ጦር አማካኝነት ጥቃት ስለተከፈተበት አብዛኛው ወታደሮች ጫካው ውስጥ ተበታትነው ይጠፋሉ። በዚህም ጊዜ ሳይክል ይዛ ስትሄድ የነበረችዋን አሮጊት ተኩሶ የገደለው ወታደር የገደላትን ሴትዮ መንፈስ በማየቱ እንደ እብድ አድርጎት ጫካው ውስጥ ሲሮጥ ይቆይና አንድ ቦታ ይወድቃል። ወታደሩም ወድቆ ሳለ ሞሊና መጀመሪያ በሻለቃው ወታደር በመመሰል በኋላ ላይ ደግሞ በባለ ሳይክሉ አሮጊት ተመስላ ወታደሩን ስታሰቃየው ቆይታ ልቡን በማውጣት ትገድለዋለች። ሞሊናም ያወጣችውን ወታደር ልብ ዩካ ቤት ይዛ በመሄድ መብላት ስትጀምር ጊዜ ዩካ ተመልክታ ፍጹም በመደንገጥ ሞሊናን ልታስቆማት ብትሞክርም ሞሊና ግን በንዴት ዩካን ትቧጭራትና ጉዳት ታደርስባታለች። ምሽት ላይ ወታደሮቹ ከተበታተኑበት ተሰባስበው በድጋሚ አንድ ቦታ እንደሰፈሩ ሞሊና ወደ ወታደሮቹ ካምፕ በመሄድ ነገ ሁሉም እንደሚያልቁ ማረጋገጫ ትሰጣቸውና ከፊታቸው ትሰወራለች። በቀጣዩም ቀን ሻለቃውና ወታደሮቹ እየተከሰተባቸው ባለው ነገር ፍርሃት ውስጥ ሆነው ጫካው ውስጥ ሲንቀሳቀሱ ትላንት ማታ አብረዋቸው ከነበሩት ወታደሮች ውስጥ የተወሰኑት ተገድለውና ስጋቸው ተቆራርጦ ዛፍ ላይ ተንጠልጥለው ያገኙታል። በዚህም ጊዜ አንዱ ወታደር በፍርሃት ራሱን ሲያጠፋ፣ ሌሎቹ ደግሞ ሞሊናን አድነው ለመግደል ይወስናሉ። ከወታደሮች ውስጥም በቀደም ዕለት ደም የሸናው ወታደር ሽንቱን ለመሽናት ብልቱን ሲያወጣ ብልቱ ወደ አስፈሪ ነፍሳት እንደተቀየረበት አይቶ ይህ የሆነ ያለው ኬት የተባለችውን ሴት በመድፈሩ እንደሆነ በመጠርጠር ኬት የተባለችዋን ሴት ለመግደል ወደ ቤቷ ፈጥኖ ይሄዳል። ነገር ግን ኬት ቤት እንደደረሰ ብልቱን ህመም ተሰምቶት ወድቆ መንፈራፈር ሲጀምር ኬቲ መታ በመጥረቢያ አናቱን በማለት ደፋሪዋን ትበቀላለች። የዛን ዕለትም ሞሊናን ለመግደል ጫካው ውስጥ ከተሰማሩት ወታደሮች ውስጥ ሁለቱ ሞሊና በላከችው መናፍስት አማካኝነት እንደ እብድ ሲሆኑ ቆይተው እርስ በርስ በመተኳኮስ ሲገዳደሉ፣ ሻለቃውና የተወሰኑ ወታደሮች ግን ሞሊና ጥንቆላውን የምትሰራበት ቤት አግኝተው ከሞሊና ጋር ግብግብ ይጀምራሉ። ሞሊና ግን ከሰውነት ወጥታ ወደ አውሬነት እየተቀየረች ስለነበር በረጃጅም ጥፍሮቿ እንዲሁም በአስማታዊ ኃይሏን በመጠቀም ወታደሮቹን ከፈጀቻቸው በኋላ የወታደሩ ሻለቃ ብቻ በሕይወት ይቀራል። ሞሊናም እሱን ለመግደል የተዘጋጀች ባለችበት ሰዓት ዩካ ጣልቃ በመግባት ሞሊና ሻለቃዋን የምትገድለው ከሆነ ውል የተዋዋለችው መናፍስት ነፍሷን እስከ መጨረሻው የራሱ እንደሚያደርገው በመንገር ሻለቃውን እንዳትገድለው ታሳስባታለች። ሞሊና ግን ፍቅረኛዋን አንድሬን አታ
በሕይወት መኖር እንደማትፈልግ ለዩካ ብትገልጽላትም ዩካ ግን አንድሬ ቢሞትም እንኳን የአንድሬ ዘር በውስጧ እየታያት እንደሆነ በመንገር ሞሊና ከአንድሬ እርጉዝ እንደሆነች በሕልሟ ማየቷን ዩካ ለሞሊና ታበስራታለች። ሞሊናም ይህን ሰምታ ትንሽ ቀዝቀዝ እንዳለች በጥይት ተመቶ ቆስሎ የነበረውና የምትወደው ውሻዋ አሁን ተሽሎት ከፊት ለፊቷ ቁልጭ ቁልጭ ሲል ትመለከተዋለች። በዚህም ጊዜ ሞሊና ሙሉ በሙሉ ወደ ቀልቧ በመመለስ ሻለቃውን ሳትገድለው በመቅረት ነፍሷን ለመናፍስ ከመገበር ትተርፋለች። ይህ ከሆነ ከጥቂት ቀናት በኋላ ሻለቃው ባለፉት ቀናት የተከሰተውን ክስተት አእምሮ መቀበል ስላልቻለ ፍጹም ወደ እብደት እንዳመራና በሩሲያ ወታደሮች ተገኝቶ እንደተወሰደ እንመለከታለን። ከጥቂት ወራት በኋላ ሞሊና አንድሬን የመሰለ ቆንጅዬ ልጅ በሰላም ተገላግላ ከጨቅላው ልጇ ጋር ሰላማዊ ሕይወትን መኖር ስትጀምር እያየን ታሪካችን ያልቃል።